በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኞ ሌሊት በአንድ ሰዓት የሚነበብ ግብረ ሕማማት ምዕራፍ 5 ክፍል 1 ትንቢተ ሶፎንያስ ምዕራፍ 1 ከቁጥር 1 እስከ 12። የነቢዩ ሶፎንያስ ትንቢት በረከቱ ከኛ ጋር ለዘላለም ትኑር አሜን። የአማርያ ሰው ወደሚሆን ወደ ሴዴቅያስ ልጅ ወደ ጎዶልያ ልጅ ወደ ኩስ ልጅ ወደ ሶፎንያስ በይሁዳው ንጉሥ በአሞጽ ልጅ በኢዮስያስ ዘመን የመጣ የእግዚአብሔር ቃል ይህ ነው። እግዚአብሔር ከዚህ ዓለም መጥፋትን ይጠፋሉ አለ። ከብቶችና ሰቦች ያልቃሉ፣ የባሕር ዓሣዎችና በሰማይ የሚበሩ አዕዋፍም ያልቃሉ። ኃጢአት የሚሠሩ እስራኤልም ተማርከው ሄደው በጎዳና ይደክማሉ። የበደሉትን ሰዎች ከዚህ ዓለም አጠፋቸዋለሁ አለ እግዚአብሔር። ትንቢተ ሆሴዕ ምዕራፍ 4 ከቁጥር 3። እግዚአብሔር በኢየሩሳሌምና በይሁዳ በሚኖሩ ሰዎች በሁላቸው ላይ ገጸ መዓቴን አነሳለሁ፣ የጣዖታቱን ስምና የጠንቋዮቹን ስም አጠፋለሁ አለ። በሰገነት ግንብ ሆነው ለሰማይ ከዋክብት የሚሰግዱ ሰዎችም በንጉሣቸው በእግዚአብሔር ስም በሐሰት የሚምሉ ሰዎችንም ይላል። አንደኛ ነገሥት ቁጥር 18 እስከ 21። እግዚአብሔርም የሚርቁ ለእግዚአብሔርም የማይታዘዙ ሰዎችን አጠፋለሁ አለ። የእግዚአብሔር ቀን ደርሳለችና እግዚአብሔርም መሥዋዕት አዘጋጅቷልና ለሹመት ለምክር የተመረጡትን ለይቷቸዋልና ከፈጣሪያችሁ ከእግዚአብሔር ገጸ መዓት የተነሳ ፍሩ። እግዚአብሔር ሰውን መሥዋዕት አድርጎ ይሆናል። የጣዖቱ ሁሉ አጠነ። በሚያጠፋበት ቀን እንዲህ ይሆናል። አለቆችንም የንጉሥንም ወገኖች የጣዖቱንም ልብስ የሚለብሱ ሰዎችንም ሁሉ አጠፋቸዋለሁ አለ። በፈጣሪያቸው በእግዚአብሔር ማደሪያ ቤተ መቅደስ ዓመፅን፣ ተንኰልን የሚምሉ ሰዎችን ሁሉ ያን ጊዜ ተገልጬ በአደባባይ እበቀላቸዋለሁ። እግዚአብሔር ያን ቀን እንዲህ ይሆናል አለ። እየነደፉ በውስጥ ከሚወጉት ሰውን የተነሳ የጩኸት ቃል በአደባባይ ይሰማል። ከውስጥም ሽብር፣ ጽኑ ሰልፍም በኮረብታ ይደረጋል አለ። እስራኤል ሁሉ የከናንን ሰዎች መስለዋልና በወርቃቸውም ብዛት የሚታበዩ ሰዎች ጠፍተዋልና ወደ ሰልፉ መጥታችሁ የተቀመጣችሁ ሰዎች እዘኑ፣ አልቅሱ። እግዚአብሔር ያን ቀን እንዲህ ይሆናል አለ። ኢየሩሳሌምን በእውቀት ፋናዬ እበረታባታለሁ። እግዚአብሔር በጎ ነገር አያደርግም ክፉም አያደርግም እያሉ ሕጋቸውን የሚንቁ የሚያቃልሉ ሰዎችንም እበቀላለሁ። ክፍል 2 የአባቶች ሃይማኖት። የሐዋርያት ደቀ መዝሙራቸውና ተከታያቸው ኤዶም በምትባል አገር ኤጲስቆጶስነትን የተሾመ ሄሬኔዎስ እንዲህ አለ። ከዓለም አስቀድሞ የአጥቢያ ኮከብም ሳይፈጠር ከእርሱ የተወለደ ሕሊናው ፍጹም ቃለ እግዚአብሔር እርሱ ነው። ከአብ ከመንፈስ ቅዱስ ጋር ሁሉን የፈጠረ ሰውን የፈጠረ በሥራ ሁሉ ያለ በአበው አለቆች ዘንድ የአበው አለቃ እርሱ ነው። ሕግን በመሥራት ጊዜ ሕግን ኦሪትን የሠራ እርሱ ነው። በካህናት ዘንድ ሊቀ ካህናት ነው። በነገሥታት ዘንድ የሚገዛ ጌታ እርሱ ነው። በነቢያት አድሮ የሚናገር ነቢይ እርሱ ነው። በመላእክት ዘንድ ንጉሥ እርሱ ነው። በሰው ባሕሪ ሰው የሆነ እርሱ ነው። ከአብ የተወለደ ከባሕሪ አምላክ የተገኘ የባሕሪ አምላክ የዘላለም ንጉሥ እርሱ ነው። ኖኅን የጠበቀ አብርሃምን የመራው ከይስሐቅ ጋር የታሰረ ከያዕቆብ ጋር እንግዳ የሆነ ከዮሴፍ ጋር የተሸጠ እርሱ ነው። በሙሴ አድሮ ሕዝቡን የመራ ሕግን የሠራላቸው ለኢያሱ ርስትን የሰጠው በእርሱ አድሮ ለእስራኤል ልጆች ያወረሳቸው እርሱ ነው። በዳዊት አድሮ የተናገረ
በነቢያት አድሮ ሕዝቡን ያስተማረ እርሱ ብቻ ነው። ከቅድስት ድንግል ማርያም ሰው የሆነው እርሱ ነው። በቤተልሔም ተወለደ፣ በጨርቅ ተጠቀለለ፣ በበረት ተጣለ። ከብት ጠባቂዎች አዩት፣ መላእክት አመሰገኑት፣ ሰብአ ሰገል ሰገዱለት። ዮሐንስ ገለጠው፣ በዮርዳኖስ አጠመቀው፣ በገዳም ተፈተነ፣ እርሱም እግዚአብሔር እንደሆነ ታወቀ። ሐዋርያትን ወደ እርሱ ሰብስቦ ወንጌልን አስተማረ፣ ድውያንን ፈወሰ፣ አንካሳንን እንዲሄዱ አደረገ፣ ለምጻሞችን አነጻ፣ የዕውራንን ዓይን አበራ፣ ሙታንን አስነሳ። በምኩራብ ሲያስተምር ታየ። የይሁድ ሕዝብ ግን አላመኑበትም ለማለት የሐዋርያት ተከታያቸው አቴና በምትባል ሀገር ኤጲስቆጶስነት የተሾመ በአርዮስፋጎስ የሚያስተምር ዲዮናስዮስ ዳግመኛ እንዲህ አለ። የሥላሴ ገጻት በየአካላቸው ልዩ ሲሆን በመለኮት አንድነት ጸንተው ይኖራሉ። አንድ ሲሆኑ ሦስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ ስለመገለጻቸው ሦስት ናቸውና አመስግኗቸው። አብ ብርሃን ነው። ከአብ የተወለደ ቃሉ ወልድም ከብርሃን የተገኘ ብርሃን ነው። እንዲሁም ከአብ የሰረጸ መንፈስ ቅዱስም ከብርሃን የተገኘ ብርሃን ነው። ከአብ የወልድ መወለድ የመንፈስ ቅዱስ መስረጽ በጽሑፍ ይወሰናል እንጂ እንዲህ ነው ተብሎ አይነገርም። ከሕሊናት ሁሉ በላይ ነው፣ አይመረመርም። በዚህ ዓለም ገዥ አለቃ የሚባል ሁሉ ከነርሱ ተሹሞ ነው። ሁሉን የፈጠሩ የሁሉ መገኛ ናቸውና ሁሉም በቸርታቸው ለመፈጠር በቅቷልና አመስግኗቸው። የባህሪ አዋቆች የባህሪ ደጎች ናቸውና ሰዎች ሁሉ አምነው በዳኑ ጊዜና በኑሯቸው ያለ ጥፋት ኃጢአት የሌለባቸው ፍጹማን በሆነ ጊዜ እንደ ደጋጉ ካህናት ሰውን እንደመውደዳቸው መጠን በባህሪያቸው ያዩዋቸዋል። ከአካሎቻቸው በአንዱ አካል ዝምድናት ተዛምደውናልና በሰው ማደር መረጡ። በመንፈስ ቅዱስ ፈቃድ ወልድ እጅ ኢየሱስም ክርስቶስም ሰው ለመሆን በቃ። በንስሕት ድንግል ማርያም ማኅፀን አደረ። ድንቅ በሆነ ምስጢር ከእርሷ ተወለደ። ቅዱስ ማኅፀን በረ ሕማማት በቅዱስ ማኅፀኗ አደረ። ጥንት የሌለው ዘላለም የሚኖር እርሱ ከማዕረጋት ሁሉ በላይ ከፍጡራንም ሁሉ በላይ በሚሆን ተዋህዶ የእኛን ባህሪ ነስቶ ዘመን ተቆጠረለት። የእነዚህ መምህራን በረከታቸው ለዘላለሙ ከኛ ጋር ይሁን፣ አሜን።